ይሄ የኢትዮጵያዊነት ባህሪ አይደለም። ከኢትዮጵያዊነት ባህሪ ውጪ ያፈነገጠ ነገር ነው። ክቡር ነገርን መላበስ ምን አቃተን? ወንድሜ ወንድሜ ብለን ተደጋግፈን መኖር ለምን አቃተን? አባቶቻችን ከፊት ቀድማችሁ ይህንን ነገር ለማስቆም የራሳችሁን ስራ ስሩ። ማን ነው በዓለም ላይ ትልቅ ጦርነትን በ6 ሰዓት የጨረሰ? ማንም። ይህ ችግር ወደኛ ባለመምጣቱ ምንም ማረጋገጫ የለንም። ሙስሊሞች ናቸው ገዳሙን የሚጠብቁት፣ ሙስሊሞች ናቸው ውሃ የሚያመጡት፣ ሙስሊሞች ናቸው ታቦት አጅበው የሚያስገቡት፣ ታቦቱም እንዳይሄድብን ያሉት ሙስሊሞች ናቸው። ሰዳቱ ተክለ ሃይማኖት ሙስሊም ኦርቶዶክስ ተዋህዶ ቤተክርስቲያን በአንድነት ይኖርበት ነው። መጀመሪያ መሰረቱን የጣሉት ኦርቶዶክሳውያን ብቻ ሳይሆኑ ሙስሊሞች ናቸው። ቤተክርስቲያኗ ልትፈርስና ልትበተን ታቦቷ ሊነሳ ሲል ሙስሊም ወገኖቻችን ይህ ቤተክርስቲያን የኛም ነው ሙስሊሞች እያደረጉ ባለው ሁኔታ ላይ ለነሱ አርሲዎችም እንዲማሩበት የተወደዳችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ይብዛላችሁ። ዛሬ የተገናኘነው ከመምህር የሺጥላ ሞገስ ከብርጋዴር ጄኔራል ካሳዬ ጨመዳ ከካፒቴን እና ከጋሽ መኮንንና ከአቶ አሳምረ ጋር የተገናኘንበት ጉዳይ 2 ነው። የመጀመሪያው በአርሲ ኦርቶዶክሳውያን ላይ በደረሰው መከራ፣ ፈተና፣ ችግር፣ ጭፍጨፋ፣ ስደት ላይ ሀሳብ ለመስጠት እንደዚሁም ደግሞ በመርሳ ሰዳቶ ተክለ ሃይማኖት ገዳም እየሆነ ያለውን ነገር ለመንገር እዚህ ተገናኝተናል። በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን ይህንን ፕሮግራም ለሁሉም ይህንን መርሃ ግብር ለሁሉም እንድታደርሱ በእግዚአብሔር ስም አደራ እንላለን። ከመርሃ ግብሩ ብዙ ነገር ታተርፉበታላችሁ። እስከ መጨረሻው አድምጡ። መምህር እንደምን አሉ? እግዚአብሔር ይመስገን። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ መምህር የሺጥላ ሞገስ ያለ ጭንቀት የመኖር ሚስጥር፣ ለቅዱስ ቁርባን እንድበቃ ምን ላድርግ በሚሉ መጽሐፍታቸው ታውቋቸዋላችሁ። ይህን መጽሐፍ ያላነበበ ኦርቶዶክሳዊ ይኖራል ብዬ አላስብም። ዛሬ ከመካከላችሁ ተገኝተዋል። ራሳቸውን ችለው እዚህ ስቱዲዮ መጠን በመጽሐፉ በራሳቸው ሕይወት ዙሪያ በመንፈሳዊ አገልግሎታቸው ዙሪያ የምናወራ ይሆናል። መምህር የሺጥላ በድጋሚ እንኳን ደህና መጡ። በአርሲ በደረሰው ኦርቶዶክሳውያን ላይ በደረሰው መከራ፣ ግፍ፣ ጭፍጨፋ፣ ስደት ላይ እስኪ የመጀመሪያውን ጥያቄ እሱን ላድርግና ምንድን ነው የተሰማዎት? ምንድን ነው መፍትሄውስ? እንግዲህ እኛ የሰሞኑን እየደከምን የምንገኘው የገጠሪቷን ቤተክርስቲያን ለመደገፍ ነው። የገጠሪቷ ቤተክርስቲያን ለእኛ ለኦርቶዶክስ ተዋህዶ ቤተክርስቲያን የብዙ ነገር መገኛችን ናት። የጀርባ አጥንት ናት። የሊቃውንት ምንጭ ናት። ይችን ቤተክርስቲያን ለመደገፍ እያደረግን ባለነው ሩጫ ላይ ደግሞ ይህንን በአጋጣሚ በመስማታችን እጅግ እናዝናለን። ይህ ጉዳይ በወገኖቻችን ላይ በራሳችን አካል ላይ የደረሰ ጉዳት ነው። በአርሲ ክርስቲያኖች ላይ የደረሰው ጉዳት እዚህ ባለነው በእኛው ላይ የደረሰ ጉዳት ነው እና እጅግ ከልባችን ማዘናችንን እንገልጻለን። ይህ ነገር ደግሞ መፍትሄ እንዲያገኝና በዚህ አይነት ሁኔታ እንዳይቀጥል ቤተክርስቲያንም ሆነ መንግስት የራሳቸውን እርምጃ እንዲወስዱ አሳስባለሁ። በእኔ በኩል በእውነት ኢትዮጵያዊነት ትልቅ መንፈስ ነው። ዘርና ሃይማኖትን ሳይለይ በዚች ኢትዮጵያ በተባለች መልካም ምድር ላይ ተፈጥረን ተወልደን ያደግን ሰዎች በሙሉ በፍቅር በአንድነት በአንድ መንግስት ጥላ በአንድ ሰንደቅ ዓላማ ስር የሚተዳደር ህዝብ ነው። ይህ ህዝብ ጠላት በመጣበት ጊዜ በአንድነት ወጥቶ ይቺን ሀገር ከአንዴም 2ም 3ም ተከላክሎ ያቆያት ነች። ክቡር ዓላማ ነው። ኢትዮጵያዊነት ቀላል ነገር አይደለም። አሁን እንደ 2 ነገር እንደ ተቃራኒ ነገሮችን ያየውበትን ነገር ለማንሳት ነው። አርሲ ላይ ክርስቲያኖችን እና ቤተክርስቲያንን የሆኑ አልባሌ ሰዎች
እንደገደሉ ሰምተናል። በእውነት የሞቱት ሰማዕትነትን ነው ያገኙት፣ ክብር ነው ያገኙት። ግን ይሄ የኢትዮጵያዊነት ባህሪ አይደለም። ከኢትዮጵያዊነት ባህሪ ውጪ ያፈነገጠ ነገር ነው። በጣም አዝኛለሁ። በእውነት ኃላፊነቱ የሚመለከተው መንግስትና ቤተ ክህነት ይሄንን ነገር ማስቆም አለባቸው። የዚህን ተቃራኒ ደግሞ ዛሬ 20 ዓመት ገደማ እዛ መርሳ ተክለ ሃይማኖት ቤተክርስቲያንን ለማሰራት ሄደን ስናይ ቤተክርስቲያኑ ያለው ጋራ ላይ ነው። 3 ቤተሰብ ብቻ ነው ኦርቶዶክሶች እዛ ያሉት። ካህኑ መነኩሴውና አንዲት መነኩሴት እና የካህኑ ልጆች ናቸው፣ ሚስትና ልጆቹ። ዙሪያውን ያሉት በሙሉ ሙስሊም ወንድሞቻችን ናቸው። አሸዋው፣ ውሃውን፣ ድንጋዩን በነሱ ግመልና አህያ ነው ጭነን ላይ አውጥተን ይህንን ቤተክርስቲያን የሰራ ነው። የሚገርም ነገር ነው። በፍቅር የሚኖሩ ሰዎች ናቸው። ዘበኛ የለውም ቤተክርስቲያኑ እዛ፣ እነሱ ናቸው የሚጠብቁት። ታቦቱ መጀመሪያ የገባበት ጊዜ ሲገባ እዛ ነበርኩኝ። በእውነት እየጨፈሩ ክርስቲያኑ ከመርሳ የመጣና እኛንን ጥቂት ነን ያለ ነው። ታቦቱን አጅበው እንትን ያሉ ናቸው። ይሄ ነው ኢትዮጵያዊነት ጎበዝ። ክቡር ነገርን መላበስ ምን አቃተን? ወንድሜ ወንድሜ ብለን ተደጋግፈን መኖር ለምን አቃተን? ሰው እኮ ከእግዚአብሔር ቀጥሎ ማክበር ያለበት አጠገቡ ያለው ወንድሙን ነው። ወንድሜን ካልወደድኩኝ፣ ወንድሜን ካላገዝኩኝ፣ ከሱ ጋር ካልተቃቀፍ አገርንስ እንዴት አድርገን እንጠብቃለን? ይሄ እኮ በተዘዋዋሪ መንገድ የኢትዮጵያኖችን አንድነት አጥፍቶ ኢትዮጵያ ለነዚህ ለኛ ደመኛ ጠላቶች መሳሪያና ተገዢ እንድትሆን የሚያደርጉት ነገር ነው። ስለዚህ በእውነት እናዝናለን በዚህ ነገር። ሐቁን ደግሞ በቦታው ላይ መጥቶ ማንም ሰው ማየት አለበት። እዛ መርሳ ተክለ ሃይማኖት ላይ ያለው አሁን ወንድሞቼ ገልጾታል ብዙን ነገር። ግንቦት 29 እና 30 ፕሮግራም አለን። በተለያዩ ሚዲያዎች ላይ ይገለጻል። ማናችሁም ኦርቶዶክሳውያን ወንድሞቻችን በሀገር ውስጥም በውጭም ያላችሁት አደራ ገብታችሁ ታዳምጡ። ውሃ በጣም ከባድ ነገር ነው። ሰውን ይፈታል። ያንን አደጋ እኛ በጋራ ከቆም እንፈተዋለን። እኔ ይገርመኛል እዛ ጋራ ላይ ያ ቤተክርስቲያን እንደው እንሰራዋለንም ብዬ አልገመትኩም ነበር። ተሰርቷል። ይሄንን ደግሞ ማቃለል እንችላለን። ምንድነው ኢትዮጵያዊነት? ኢትዮጵያዊነት እኛን ለአንድ ገመድ አስሮን ለብዙ ነገር ለዓላማ ሀገርን ለመከላከል ወተን እንትን ያለበት ነው። ጣሊያንን እንኳ አድዋ ላይ ያሸነፍነው በእኛ ብቃትና ኃይል አይደለም፣ በእምነታችን በአንድነታችን። ክርስቲያን እስላም ሳንል ክርስቲያን የካቲት የአብይ ጾም ወቅት ነበረ። ውሃ ሳይቀምስ ነው የወጣው። በ6 ሰዓት ማን ነው በዓለም ላይ ትልቅ ጦርነትን በ6 ሰዓት የጨረሰ? ማንም። ኢትዮጵያዊነት በአንድነት በምኒልክ አመራር ስር የተሰልፎ የተዋጉት ነው። ስለዚህ ይህንንም አሁን በአንድነት ቆመን እቺ ለኛ ከባድ ነገር የሆነችው በህብረት ስንቆም ደግሞ ቀላል ነገር ትሆናለች። እሺ፣ እድሉን ስለተሰጠኝ አመሰግናለሁኝ። ካፕቴን ወልደ ጊዮርጊስ በየነ እባላለሁኝ። በእውነቱ እኛ ለዚህ ዝግጅት በምንዘጋጅበት ጊዜ በአርሲ ወንድሞቻችን ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች እንደውም በቤተክርስቲያን የደረሰው ጉዳት በጣም ጥልቅ ሐዘን ይሰማናል። ሁላችንም ያገባናል የምንል ኢትዮጵያውያን፣ ኤርትራውያን፣ ውጭ ሀገር ያላችሁ፣ ሀገር ውስጥ ያላችሁ ሁላችሁም የኦርቶዶክስ ተዋሕዶ ቤተክርስቲያን ወዳጆች ይህ ሊበቃ ይገባል። አባቶቻችን፣ በመንግስት ባለስልጣን ያላችሁ ይህ ጉዳይ የሁላችንም የኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ስለሆነ ይህ ሊበቃ ይገባል። ስሜ መኮንን ዘርጋው ይባላል። በመጀመሪያ በሀገራችን በአርሲ ክፍለ ሀገር ላይ በተፈጠረው በኦርቶዶክሳውያን
ወንድም እህቶቻችን እናት አባቶቻችን ላይ የደረሰውን መሪር ሐዘንና መሪር ለቅሶ እኛም እንደ ኦርቶዶክሳውያን ቤተሰቦች በጣም ጥልቅ ሐዘን ተሰምቶናል። ሁላችንም ይህንን ነገር ከዳር እስከ ዳር ኢትዮጵያውያን፣ ኤርትራውያን፣ በውጭ ያላችሁም አገር ውስጥም ያላችሁ በሙሉ ይህ ነገር ከእንግዲህ መሞታችን በቃ፣ መጨፍጨፋችን በቃ፣ ደማችን መፍሰስ በቃ ልንል ይገባል። አባቶቻችን ከፊት ቀድማችሁ ይህንን ነገር ለማስቆም የራሳችሁን ስራ ስሩ፣ የራሳችሁን አስተዋጽኦ አድርጉ። ከዛ ሌሎች ልጆቻችሁ ከኦርቶዶክሳውያን ልጆቻችሁ እንከተላለን። መንግስትም ይህ ኃላፊነት ያንተ ነው። መንግስትም በተቻለ መጠን ከአባቶቻችን ጋር በመሆን ይህንን ጭፍጨፋ ይህንን ደም መፍሰስ በቃ ይበቃል ብለህ መንግስት ሊያስቆምልን ይገባል። እኛም ኦርቶዶክሳውያን ለዚህ ነገር ከዳር እስከ ዳር መጮህ፣ መቆጨት፣ ደማችን መፍሰሱ ይቁም ልንል ይገባል። አሳመረ አበራ እባላለሁ። የመርሳ ተክለ ሃይማኖት ኮሚቴ ነኝ እና በአርሲ ላይ የተፈጸሙት ነገሮች እጅጉን በጣም አሳዝኖናልና እንደ አንድ ኢትዮጵያ እንደ አንድ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ እጅግ በጣም አዝነናል። በእውነት ለቤተሰቦቻቸው መጽናናትን ለሞቱትም ነፍስ ይማርልን። እጅጉን በጣም አዝነናልና ይህ ነገር የሁላችንም ሐዘን ነው፣ የነሱ ብቻ አይደለም። ሁላችንም ያዘንበት ጉዳይ ነው። እኛ ያንን ቤተክርስቲያን ሲቋቋም በአባታችን ፈቃድ ያን ቤተክርስቲያን ከዚህ መማር አለበት፣ የሁላችንም ሐዘን ነውና ይህ ችግር ወደኛ ባለመምጣቱ ምንም ማረጋገጫ የለንምና ነገም ከነገወዲያም ወደፊትም አባቶቻችን ይህንን አንድ መንገድ አንድ መላ ሊፈየድለት ይገባል። የመንግስትም አካል የሆናችሁ ይህንን ሚዲያ የምትከታተሉ ሁላችሁም አንድ መንገድ ሊኖረው ይገባል። ጭፍጨፋ ይብቃ፣ ደም መፍሰስ ይብቃ። ይህ የኢትዮጵያ ደም የእውነት እንደ ራሔል እንባዋ ወደ ላይ ይወጣልና ነፍስ ይማርልን። የእውነት በጣም ነው ያዘንነው። እግዚአብሔር ነፍሳቸውን በአጸደ ገነት ያኑርልን። ወደ ሁለተኛ ጥያቄ መርሳ ሰዳቱ አቡነ ተክለ ሃይማኖት ገዳም በጣም በሚገርም ሁኔታ ከዚህ በተቃራኒ አርሲ ላይ ከምንሰማው በተቃራኒው ማለት ነው ሙስሊሞች ናቸው ገዳሙን የሚጠብቁት፣ ሙስሊሞች ናቸው ውሃ የሚያመጡት፣ ሙስሊሞች ናቸው ታቦት አጅበው የሚያስገቡት፣ ታቦቱም እንዳይሄድብን ያሉት ሙስሊሞች ናቸው። እና ወደ መጣችሁበት ጉዳይ እንመለስና ምንድን ነው የመጣችሁበት? እንግዲህ የመጣንበት ዋናው ይህንን አጭር የሆነ ማሳሰቢያ ሰሞኑን በሎዛ ሚዲያ ሰፊ የሆነ ማስታወቂያ ሲሰጥበት ቆይቷል። እጅግ ድንቅ በሆነ ትብብር ሚዲያው ግንቦት 29 እና 30 ይህንን ከ20 ዓመት በላይ የደከምንበትን ገዳምና የአብነት ትምህርት ቤት የውሃ ባለቤት ለማድረግ ኦርቶዶክሳውያን ሁሉ በአገር ውስጥም ከሀገር ውጭም ያለን ተባብረን እንድረስለት በሚል ዓላማ ስናስተላልፍ የነበረውን መርሃ ግብር ቀኑ እየደረሰ ስለሆነ በተሳለጠ መልኩ ስኬታማ ዝግጅት አድርጎ ለማሳለፍ ኦርቶዶክሳውያን በአገር ውስጥም ከሀገር ውጭም ያሉ እንደዚሁም በተጨማሪ በዚህ ገዳም ላይ ሲደክሙ የነበሩ ማህበራት ለምሳሌ እንደ ማህበረ ስላሴ የአብነት ትምህርት ቤቱን የሰሩት በውጭ ዓለም ያሉት ተቀናይተው ከኛ ጋር በመሆን በምንዘረዝራቸው ሚዲያ እየገቡ ሁለቱን ቀን ፕሮግራማችን ስኬታማ ማድረግ እንዲችሉ ሌሎችም ደግሞ የገጠሯን ቤተክርስቲያን እንዴት መርዳት እንዳለባቸው ይህንን መነሻ አድርገው ወደፊቱ የተቀናጀ ስራ መሰራት እንዲችል አራያ ለመሆን ጭምር ነው። ይህ ገዳምና ታቦት ሱባኤ ቢይዙበት አንድ ሱባኤ ሳይጨርሱ መልስ የሚገኝበት መባ ከአዲስ አበባ ስንልክ መባው ገዳም ሳይደርስ መልስ የምናገኝበት አስደናቂ ገዳምና ታቦት ነው። በህይወታችን ብዙ ለውጥ ያገኘንበት ይህንን ሌላውም እንዲቀምሰው ነው። መምህር ጥሩ ለየት የሚያደርገው ምንድነው? ገዳሙ በእያንዳንዳችን ህይወት ውስጥ ያለውን አስተዋጽኦ ስለምናውቀው ነው እኛ ለዚህን ያህል ዘመን ከዚህ ገዳም ጋር ሆነን እያለማን የምንገኘው። መጽሐፍ ምንድነው የሚለው? እግዚአብሔር ቸር እንደሆነ እዩ ቅመሱ ይላል። እና እኛ ይሄ ገዳም በህይወታችን ውስጥ ልዩ የሚያደርገው ነገር እጅግ በጣም ብዙ የአብነት ተማሪዎች አሉ። ውሃ ጥም አለ፣ ያንን ተቋቁመው። በቂ ቀለብ የለም፣ ያንን ተቋቁመው
ተራራ ላይ ነው ያለው፣ ብዙ ውጣ ውረድ ያለው። ያንን ተቋቁመው ብዙ ሊቃውንት ዛሬ ለመምህርነት ደርሰዋል። የበለጠ ደግሞ ምቹ እናደርግላቸው የአብነት ትምህርት ቤት እንዴት ሊሰፋና ለቤተ ክርስቲያናችን ለኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ምን ያህል የጀርባ አጥንት ሆኖ መቀጠል እንደሚችል ስለታየን ስንት ብር ነው የሚያስፈልገው? አሁን ፕሮጀክቱ ወደ 10 ሚሊዮን ነው የሚፈጀው። ስለዚህ ሌሎቹ አንድ ሰው እኔ ሊሸፍን ቢል ይችላል ማለት ነው። አንድ ሰው ሊዘጋው የሚችል አንድ የአቡነ ተክለ ሃይማኖት ወዳጅ፣ አንድ የእመቤታችን ወዳጅ ሊዘጋው የሚችል ነው። መሰረታዊ ችግሩም አሁን ልማቱንም የገታው የአብነት ትምህርት ቤቱንም በሁለት እግሩ እንዳይሄድ ያደረገው ውሃ ይዋጣው። በጣም ጥሩ። ሰዳቱ ተክለ ሃይማኖት አቡነ ተክለ ሃይማኖት ገዳም በተቃራኒ ነው፣ ከአርሲው በተቃራኒ ነው። አርሲ ያሉ ኦርቶዶክሳውያን በግፍ ይጨፈጨፋሉ፣ ይሳደዳሉ። ታላላቅ ገዳማት አብያተ ክርስቲያናት ይቃጠላሉ። ሰዳቱ ደግሞ በሙስሊም ተከቦ ሙስሊሙ ይጠብቀዋል። ታቦት ሆያ ላይ ያወጣል። ይሄ ሚስጥሩ ምንድን ነው? አንደኛ። ሁለተኛስ ምንድን ነው እያሰባችሁ ያላችሁት? ይህ ትልቅ ነገር ነው። ይህ ኢትዮጵያዊነትን የሚያሳይ ነው። ኢትዮጵያውያን ሙስሊም፣ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድነት እጅና ጓንት ሆነው የሚኖሩበት ነው። ምክንያቱም ሰዳቱ ተክለ ሃይማኖት የዛሬ 20 ዓመት በፊት አቅም አንሶት ከዛ ገዳም ሊወጣ ሲል እዛ ያሉ ሙስሊሞች ይህ ታቦት ከኛ አካባቢ አይወጣም ብለው አስጠብቀው 20 ዓመት ሙሉ የኖረ ትልቅ ገዳማችን ነው። ገዳሙ በእውነቱ በአጭር ጊዜ ውስጥ መልስ የሚሰጥ ገዳም ነው። እዛ ያሉ አባቶች የሚሰጡት ጸሎት፣ የሚጸልዩት ጸሎት በእውነቱ ለሁላችንም ፈውስ ነው። እዛ ጋር ተወላጅ የሆናችሁ በኮምቦልቻ፣ በደሴ፣ በሐይቅ፣ በውጫሌ፣ በመርሳ እና በሰዳቱ ተወላጆች ትልቅ ነገር ይጠበቅባቸዋል። ከዛ በመቀጠል በውሃ ጥም በጣም እየተቸገሩ ያሉ እናት አባቶቻችን እንዲሁም ወንድሞቻችን አሉ። የአብነት ተማሪዎች አሉ። 100 በላይ የሆኑ መናንያን አሉ። የውሃ ጥም በጣም ችግር ውስጥ ነው ያሉትና ያንን ገዳም ከውሃ ችግር ለማንሳት ሁላችንም እየጣርን ነው። ይህ ችግር የሁላችንም ችግር ነው፣ የኢትዮጵያን ችግር ነው። በአገር ውስጥም ያላችሁ በውጭም ያላችሁ እህት ወንድሞቻችን ቤተሰቦቻችንም እንዲሁ ኤርትራውያንም በሙሉ የሁላችንም ችግር ስለሆነ በዛን ጊዜ ተገኝታችሁ የችግራችን ተካፋይ እንድትሆኑ። ከዚህ በመቀጠል ለመርሳ ተክለ ሃይማኖት ሰዳቱ በሚገኘው ቤተክርስቲያን ሃይማኖት ነው። ይህች ቤተክርስቲያን መሰራረቷ በጣም ልዩ ነው። ምክንያቱም የነበሩት ኦርቶዶክሳውያን ጥቂት ናቸው። ቤተክርስቲያኗ ልትፈርስና ልትበተን ታቦቷ ሊነሳ ሲል ሙስሊም ወገኖቻችን ይህ ቤተክርስቲያን የኛም ነው፣ እኛ እያለን ቤተክርስቲያኗ አትፈርስም በሚል እንጨት በማቀበል ጭቃ በመቀባት በመለጠፍ እኛ ከመድረሳችን በፊት እነሱ የጀመሩት ቤተክርስቲያን ነች። መጀመሪያ መሰረቱን የጣሉት ኦርቶዶክሳውያን ብቻ ሳይሆኑ ሙስሊሞች ናቸው። እኛም ስንደርስ ሙስሊሞቹ እየተጋገዙ እኛም እዚህ አዲስ አበባ ሆነን እነሱ ቤተክርስቲያኑን ለማገዝ በምናደርገው ጥረት ትልቁን አስተዋጽኦ ያደርጉ የነበሩት ሙስሊም ወገኖቻችን፣ ሙስሊም ጎረቤቶቻቸው ናቸው። ይህ ነገር ደግሞ አርሲዎችም ሊማሩበት ይገባል። ምክንያቱም ቤተክርስቲያን የክርስቲያን ብቻ ሳይሆን የኦርቶዶክሳውያን ብቻ ሳይሆን የሙስሊሙን ጭምር ነው። ስለዚህ ከዚህ ከአቡነ ተክለ ሃይማኖት ጋርም ሙስሊሞች እያደረጉ ባለው ሁኔታ ላይ ለነሱ አርሲዎችም እንዲማሩበት በዚህ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። ከዚህ በተጨማሪ ቤተክርስቲያኗ ረጅም እንቅስቃሴ ያደርጋለች። ከ20 ዓመት ጀምሮ አብረን አስተዋጽኦ ስናደርግ ቆይተናል። ቤተክርስቲያኗ እያደገች ስትመጣ የአብነት ትምህርት ቤት ነውና ለቤተክርስቲያኗ እድገት የአብነት ትምህርት ቤት ተከፍቷል። መነኮሳቶች አሉ። ያንን ሁሉ ነገሮች ተሰርተው ነገር ግን በአሁኑ ሰዓት በውሃ ጥም ምክንያት ገዳሙ ሊዘጋ ነው፣ ሊበተን ነው። ተማሪዎች የገቡት የነገ ቤተክርስቲያን ተረካቢ ልጆቻችን ወንድሞቻችን ሊበተኑብን ነው። ይህ እንዳይሆን እያንዳንዱ ኢትዮጵያዊ እያንዳንዱ ኤርትራዊ ሁኔታው ያገባኛል፣ ይህም የኔ ጉዳይ ነው የምል በውጭም ያላችሁ በአገር ውስጥም ያላችሁ ቤተሰቦቻችን፣ ወንድሞቻችን፣ ጓደኞቻችን፣ ወገኖቻችን ናችሁ በሙሉ በቋንቋ አይነሽ ሚዲያ፣ በመንክር ሚዲያ፣ በደረጀ ወይንዬ ሚዲያ፣ በዚቅ ሚዲያ፣ በተአምኖ ሚዲያ፣ በአዛይል ሚዲያ እንዲሁም በኦርቶዶክሳውያን ቲክታከሮች እንድትከታተሉን እነዚህ ወገኖቻችን ለዚህ ገዳም ከኛ ጎን ቆመው ያድራሉ።
እናንተም ከነሱ ጋር እንድትሆኑ ስልኮቻችሁ እንዳይለዩን እናሳስባለን። በመጨረሻ አያይዤ ምስጋና ማቅረብ እፈልጋለሁ። እነዚህ የምታዩቸው አብረውኝ ይህንን ፕሮግራም የሚያሳልጡ ወገኖቻችን እዛ ሀገር የተወለዱ አይደሉም። ሁሉም የአዲስ አበባ ተወላጆች፣ የግል ስራ ያላቸው የወንጌል ልጆቻችን፣ የከበሩት ደግሞ አባቶቻችን ናቸው። አንዲት ሃይማኖት ስላስገደደቻቸው በተጨማሪ ደግሞ በዚያ ገዳም ላይ በህይወታቸው በኑሯቸው ድንቅ ስራ ስለተሰራላቸው በዚያ ገዳም ድንጋይ ተንተርሰው የሚጸልዩ እናቶቻቸውና የአባቶቻቸው ጸሎት ከብዙ መከራ ስላሻገራቸው ፍቅርና ሃይማኖት ያጣበቃቸው ወገኖቻችን ናቸው። ኑና እኛ የቀመስነውን እናንተም ቀመሱ እንላችኋለን። ይህ እንዲሳካ በእውነት ሎዛ ኩነቶች ከመስራቹ ጀምሮ ከጎናችን ቆመው እያደረጉ ያሉንን ነገር በተጨማሪ ያንን ተራራ ላይ የተንጣለለ የአብነት ትምህርት ቤት የገነቡልን ማህበረ ሥላሴ በስዊዘርላንድ የምትገኙ እንደዚሁም ከልጅነታችሁ 20 ዓመት በመታመን ከዛ ገዳም ያልተለያችሁ የዝክረ ቅዱሳን አባላት በመጨረሻም ብዙ ኦስቴሶች ግሸን ደርሳችሁ ስለዚህ ገዳም ድንቅ ነገር በመስማታችሁ ሳንሳለመው አንሄድም ብላችሁ ከግሸን መልስ ገብታችሁ ተማርካችሁ በመቅረት ይህን ያህል ዘመን ገዳሙን እየደገፋችሁ ያላችሁ ማህበረ ሐዋርያት ልባዊ ምስጋናዬን በኮሚቴው ስምና በገዳሙ ስም አቀርባለሁ።